አህመዲን ነጃድን በርካቶች የሚያውቋቸው እስራኤል የምትባል ሀገር መጥፋት አለባት፣ ኒውክሌር ማበልጸግ መብታችን ነው፣ ሆሎኮስት አይሁዶች የፈጠሩት ተረት ነው በሚሉም ጠብጫሪ ንግግሮቻቸው ነው። እኚህ ገና ሀገራቸው ሳትነካ ዘራፍ ይሉ የነበሩ ሰው ከ2025 ሰኔ ጀምሮ እስራኤል በኢራን ላይ በምታደርገው ጥቃት ላይ ግን ዝምታን መምረጣቸው አነጋጋሪ ሆኖ ነበር። ሜይ 20 2026 የወጣው የኒውዮርክ ታይምስ ዘገባ ግን እጅግ አስገራሚ መረጃ ይዞ ወጥቷል። ይኸውም ዘገባ እስራኤልና አሜሪካ እየተፈራረቁ ኢራንን ሲደበድቡ የቀድሞው የኢራን ፕሬዝዳንት አህመዲን ነጃድ ለምን ዝምታን እንደመረጡና የዝምታቸው ምንጭ ምን እንደሆነ ያብራራል። አሁን የትና እንዴት ባለ ሁኔታ ላይ እንዳሉ ያልታወቁት ኢራንን ለ8 ዓመታት የመሩት የምህንድስና ምሩቁና እጅግ ሲበዛ ልወደድ ባዩ መሐመድ አህመዲን ነጃድ ዓለምን እያነጋገሩ ይገኛል። የአሜሪካና እስራኤል የጋራ ጥቃታቸውን በጀመሩ ጥቂት ቀናት ውስጥ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኔይን ጨምሮ ከፍተኛ የአብዮታዊ ዘቡ ባለስልጣናት ተገደሉ። ይህን ተከትሎ ዶናልድ ትራምፕ ብዙ ያስባለ ንግግራቸውን አደረጉም። በማርች 3 ቀን 2026 በዋይት ሃውስ ባደረጉት ንግግር እንዲህ አሉ። And now we have another group, they may be dead also, based on reports. ከጥምር ጥቃቱ መጠናቀቅ በኋላ የኢራንን የመሪነት ስፍራ ከዛው ከውስጥ ሊረከብ የሚችል ሰው ያስፈልጋል። እንደማስበው ግን አብዛኞቹ ሰዎች ተገድለዋል።